Dino. Agnes, salam mo salam. አስቸጋሪ ሁኔታ ሊፈጠር ስለሚችል አጥፋ ናይጀለ በተዛዝ ነው የተወሰደ ያለው ከተደረገ ማስመለስ ኃላፊነት ነው ባለፈው አስተያየት ለመከመር ሙሉ የላብራቶሪ እቃዎች በወረዳው ሁለተኛ ይመስለኛል የተሻለ የላብራቶሪ እቃ ሻምስ ያለው እዚህ ጀማ ሁለተኛ ደረጃ ትምህርት ቤት እኛ ከእንትን ቀጠናው ስንቆጣጠር ማንንም ፋኖ እዚህ ክላስ አይገባም ነበር። ሙሉ በመደርደሪያ ላይ የተቀመጡ የነበሩት እንዳለ የላብራቶሪ ከመደርደሪያው ላይ አውርደው ዱቄት አድርገው ወደ 11 ማይክሮስኮፕ ቆጥረን ነበር። 11 ኮምፒውተሮች አሉ። ሁለቱም ኮምፒውተሮች እዚህ ሰብረዋቸዋል። ሌላውን ማይክሮስኮፕ ግን ይዘውት እንደሄዱ እውቅና ይኖራችሁ። የወርሰ መምህሩም እዚህ ስላለ መጠየቅ ስላለብህም ለምን እነዛ ግለሰቦች ወስደው የግል መበልጸጊያ ስለሚያደርጉ ሐዋሳና ጅማ ነው ቤት እየሰሩ ያለ ህንጻ እየገነቡ ያለ የኛ ኮምፒውተሮች ተሽተው ህንጻ መስሪያ ነው ስለሌለባቸው ተጠየቅም ታለ መጠየቅ ያለበት ኃላፊ ካለ ሳይሸሽ እንደ ባሶ ሊበኑ ወረዳ አስተዳዳሪ ዘርፈው ካካዩ ሳይሰወሩ መረጃ እንድትሰጡ ብለን ስለዚህ ከዚህ ክላስ አንዴ ከየትኖራ መተው ነው ይሄንን የሰበሩት ያንኒ በሰበሩት ሰዓት 44 ኮምፒውተር ቆጥረው እኛ መልሰን አሽገነው ነበር ድጋሚ ሲገቡ ነው እና አየለ ትእዛዝ ሰጠው 44ቱን ኮምፒውተሮች ወሰዱት ስለዚህ መጠየቅ ያለበት ኃላፊ ካለም ሄዳችሁ መጠየቅ ይኖርባችኋል የህዝባችን ሀብት ነው ከእናቶቻችን መቀነት እየተፈታ የተገዛ ሀብት ንብረት ነው መመለስ ካለበትም በዛ ልክ መጠየቅ ያለበት አካል ተጠይቆ መመለስ ስላለበት ይሄን ያሉትና እንዲኖራችሁ ነው ከዚህ ውጪ ግን ፋኖ አንድም ያወደሙ ቁልፉን እንደያዘ አልተረካከም እነሱ ሙሉ ቁልፎችን ሰብረው ነው የወሰዱት ኮምፒውተሩን ጨምሮ አንድ የተበላሸ ኮምፒውተር የፕሪንተር ጨምሮ ያለበት እሱ አለ ግን ፋይል የለውም ፋይል ያለበት ስራ አስኪያጁ ይጠቀምበት የነበረ ኮምፒውተር ግን እሱን ጭነው ይዘውት ሄደዋል ስለዚህ ያለው ይሄ ነው በእኛ ባባሎቻችን ግን የተዘረፈ አንድም ንብረት የለም ኢቭን ይሄ መብራቱ ሳይቀር እስካሁን ድረስ
የቆጣሪ ክፍያ ግለሰቦች እየወሰዱ እንትን ይላሉ። የቆጣሪ ክፍያ ብሩን ራሱ አምጡ ብለን አልጠየቅናቸውም እስካሁን ድረስ ማለት ነው። ይሄ ኮንቲነር ተከራይቶ ነው የኖረው። የኮንቲነር ክራይ አምጡ ብለን አልጠየቅናቸውም እስካሁን ማለት ነው። ለምን ባለበት ይቆይ መቀበል ባለብን ጊዜ መቀበል አለብን በሚል ማለት ነው። እና በዚህ ልክ አባላችን ጠንቃቃ ነው። ነገር ግን ሆን ብለው ከዛ እየተደራጁ እየመጡ ነው ማህበረሰባችን እየዘረፉና ንብረቶቻችንን እያወደሙብን ያለ። እሱኛው ቁልፍ ከተከፈተ ምናልባት እንድትታዘቡ ያው እንደ አማራ በኢኮኖሚ እንድንደቅ ነው እንጂ ይሄንን የሳይንስ ኪትቃ ሙሉን ዱቄት አድርገው ስለሄዱ እነሱ የሚያተርፉት ትርፍ የላቸው። የታሪክ መጽሐፍቶቻችንን የሚያቃጥሉበት ምክንያት አማራን ታሪክ አልባ ለማድረግ ነው። የተማሪዎቻችንን ፕሮፋይል የሚያቃጥሉበት ምክንያት ተማሪው ካርድ እና አንዳንድ ጥያቄዎችን ጠይቆ ምላሽ እንዳይሰጥ ነው። የሂሳብ ሰነዶችን ሳይቀሩ አቃጥሏቸው። ስለዚህ በዚህ መልኩ ተደራጅተው ገብተው ነው ሃይስኩሉን አውድመው ሲሄዱ ለትዝብት ያህል እሱ ክፍት ከሆነ ገብታችሁ ማየት ትችላላችሁ። እዛም ያሉ ቢሮዎችን ይዋቸው። በዚህ መልኩ ነው በሚያሳዝን ሁኔታ ሃይስኩሉን አውድመው ይሄዱ። በእኛ በኩል ግን ምንም የተፈጸመ ነገር የለም። በቀጠናችን ላይ ንግድ ባንክ፣ አቢሲኒያ ባንክ፣ እዚህ ከተማ ራስ ጸደይ ባንክ አለ። እንደምታውቁ ግላዊ ፍላጎት ቢኖረን ኑሮ የሚያስፈልገን ነገር ምንድነው? ውጊያ እየተዋጋን አይደል? ወዲያ ያስፈልገናል፣ ምግብና ያስፈልገናል፣ ሕክምና በግልጽ አለ። ስለዚህ በተነጋገርነው መሰረት ወደ መስመር የምትገቡ ከሆነ ተቋማችንን እንጠብቃለን፣ እናንተንም እንጠብቃለን። በምንችለው መንገድ ማለት ነው እንድትሰሩ እንፈልጋለን። ስለዚህ በዚህ ልክ እንደሆነ እንድትረዱ ነው። አሁን ተቋም አውዳሚ ናቸው፣ ትምህርት ቤት አውዳሚ ናቸው፣ መምህራን ጠል ናቸው፣ መምህራን ገዳይ ናቸው፣ ተማሪ ገዳይ ናቸው የሚባለው ሀሳብ ውሸት መሆኑን ሜዳ ላይ እንድትረዱ እንፈልጋለን። በቀጣይ በየሰዓቱ እየተገናኘ ስንፈልጋችሁ እንጠራችኋለን በተለያየ መንገድ። እናንተ ደግሞ ይህን ተባብራችሁ ለግል ፍላጎታችን እንደማትመጡ እንድታውቁት፣ ለጋራ ፍላጎታችን ለጋራ ዓላማችን ነው የምንገናኘው። ስለዚህ ሌሎች ጓዶች የቀሩ ካሉ በቀጣይ ስትጠሩ በሰፊው እንገናኛለን። ዛሬ የሰጣችሁንን እያንዳንዷን ነገር መዝገበን ድርጅታዊ አድርገን በተገቢ ቀጥታ የሆነ መልስ ፖለቲካዊ መልስ የመለስላችሁ ዛሬ ቀጥታ የሆነ መልስ ነገ ትጀምራላችሁ እኮ ነገ ትጀምራላችሁ፣ የዛሬ ወር ትጀምራላችሁ እኮ የዛሬ ወር ትጀምራላችሁ የሚለውን ለመመለስ በቅርቡ ጠርፈን ውሳኔውን ደግሞ እንነግራችኋለን። ድርጅታዊ አድርገን ነው። ቅድም ወንድሜ እንዳለው አፋባ ነው የሚወስነው በአጠቃላይ ድርጅቱ ማለት ነው። ስለዚህ በዛ መንገድ ሊመለስ ይችላል እና ጠቅላላ አድርገን እንጠራችኋለን። እስከዛ ድረስ እኛን በደንብ ወቁ። ክፍተት ካለብንም ደግሞ የእናት ልጅ እንጉርጉር ነው አይደል? የእናት ወድ እንደዛ መሆኑን መረዳት ያስፈልጋል። የኛ የእናንተ የሚባል ትግል የለም። ትግሉ የጋራችን ነው። ልዩነቱ ምን መሰላችሁ? አሁን አብዮቱ የመጀመሪያው የሆነ ድርጅት መስርተን ትግል ጀምረን ቢሆን የኛንን ነበር። ግን እናንተ በቀሰቀሳችሁበት እናንተም ዋጋ በከፈላችሁበት የፈረዳ ትግል የሁሉ ስብጥር ትግል የህወሓት ትግል እኮ 7 ሆነው ወጣው እዛ የሚመስላቸውን ፖሊሲ ቀርጸው ነው ድርጅት የመሰረቱት። እኛ ግን አብዮቱ ላይ ፈነደ የህዝብ ትግል። ስለዚህ የጋራ ትግላችን መሆኑን አውቃችሁ ሲበላሽ ማቃኑ ሲታመም ማቃኑ ለማስተካከል ዝግጁ ነው። በትክክል ወደዚህ ቀጠና ስትመጡ በማንኛውም ሰዓት ታጅባችሁ እንዳትመጡ። በቃ አለቀ። ታጅባችሁ እንዳትመጡ። እንጣሉ ያኔ ቀጥላችሁ ኃላፊነት መስጠት። ጥያቄ ካላችሁ ቀጥላችሁ ጥያቄያችሁ ይመልሳል። ጥፋትም ካለ ነው በቃ አለቀ። እኛ እንዲሰቀል አጥፋት እንዲማር ታጠፉ ያጠፉ የሚሊሻ አባላት የምናምን ጓዶች ካድሬዎች ምናምን ካሏችሁ ታዋቁ በሰላማዊ ኑሮ እንዲኖሩ ነው። አንድ ሰው እንዲጎላ አንፈልግ። ሁላችን እናስፈልጋለን ምናምን ሰው እና ፀሐይ ላይ ቆማችሁ አክብራችሁን ስለመጣችሁ በእውነት ለመናገር እጅግ በጣም ደስ ብሎናል። ኮርተንባችኋል። እንድንበረታ አድርጋችሁ ከልብ እንድንበረታ ይሄን ያህል የሲቪል ሰርቫንት ይሄን ያህል የተማረ ምሁር እኛ አሉ ችግራችን አቅርበን ይፈቱልናል ብላችሁ አምናችሁ ስለመጣችሁ እጅግ በጣም ደስ ያለን። የምር ለመናገር እንበረታ፣ እናገለግላችኋለን። የምር በጋራ እንታገል ሳይሆን በቃ አፊት ሆነን ሞተን እናገለግላችኋለን። ዋጋ ከፍለን እናገለግላችኋለን እና በዚህ ልክ እንዲሆኑ እንወዳችኋለን።
ምንድነው እዚህ ዘራችሁ የመጣንበት ዋናው ምክንያት አንደኛው እዚህ ከሲቪል ሰርቪስ ተቋማት ውስጥ አንደኛው ጤና ነው። እንደናንተ ግብርና፣ ትምህርት የመሳሰሉ ሲቪል ሰርቪስ ተቋማት ውስጥ ጤና አንደኛው። ጤና ትልቁን የሰው ልጅ ህይወት በመጠገን ካለመኖር ወደ መኖር ያመጣል። ትምህርት የሰው ልጅ ከማሰብ ካለማሰብ ወደ ማሰብ ያመጣል። የጤና ባለሙያዎችን የሚወልደው ትምህርት ነው። ሁሉንም ባለሙያዎች የተባለው አስተማሪ ነው፣ ትምህርት ቤት ነው። በዚህ ወቅት ላይ በዚህ ሁኔታ ላይ የጤና ባለሙያዎች እናነሳችሁ የሽል እየከፈሉ እንደሆነ ከራሳቸው አንደበት መስማት አለባቸው። የኛው ቁስለኛ ያስተማር የእነሱ ቁስለኛ ያስተማር ገና ለታ ነው ተብሎ ማለት ነው። ነገር ግን ስንት ዶክተሮች እስር ቤት ናቸው። ስንት ስፔሻሊስቶች ባህር ዳር አካባቢ ሰርታችሁ ነው። በየቦታው የጤና ባለሙያዎች ምን አይነት እንግልት እንደሚደርስባቸው ታውቃለህ። ያንን ሁሉ ተቋቁመው ግን የገቡትን ቃል ኪዳን እያስፈጸሙ እንዳሉ ከራሳቸው አንደበት ምን ገጠማቸው፣ ምን እየሆኑ ነው፣ ከኛ ጋር ያላቸው መስተጋብር ምንድነው? አጠር ያለ ማብራሪያ ይሰጡልናል። የጤና ጣቢያው ዋና ኃላፊ ዶክተር ይልቃል ወደ መድረክናና በሀሳብ እንተባባል።